አመሰግናለሁ የኔ ጓደኛ። ደግሞ ልቤ ላይ የነበረ ቪዲዮ ነው የሰራሽው ማለት ልብ ለልብ እንገናኝ የለ ያስ አልሰራም ብዬ ነበር። አፈነዳሽው አሳዝናኝ። አልሰራም ብዬ ነበር። ያው ልጆች ሲኖሩ ከብድ የለ እንዲህ አይነት ነገር መስራት እንደው ታንጫጫርኩ። ሪስክ ነው እኮ ሪስክ ነው እንዴ በጣም እና ለምን እንዴት በቃ ፋሚሊ ተጫጫ 17 ሰው ነው የጻፈልኝ። ምንድነው የሆነ ነገር በይን ምናምን እያሉ እኔም ደግሞ ውስጥ ያለውን አፈነዳው። ያንቺት መቋጠር አልችልም። ደግ አደረግሽ እንኳን አፈነዳሽው። ለዚህ ለፋኖ ሌባ በደንብ አድርገሽ ነገርሽልኝ። ዱቄት ሌባ አንቺ የእናቴ ገብቶ የአሮጊቶችን ዱቄት እየሰረቀ እየገባ ቂጣ እየጋገረ የሚበላው ወደ ላያ ሞላጫ ሌባ አሰቃያቸው እኮ በእናትሽ። ፎቶዋን እኮ ላኩልኝ በእናትሽ። ወይ አመሰግናለሁ። አዎ የልጅቷ የተመታችው እግሯ ብሽሽቷ አካባቢ ነው። እራሳቸው ናቸው በእናትሽ ለፖለቲካቸው ራሳቸው ያማራ አላየሽም? ዛሬ ደግሞ ወጥቶ ነው ትላንትና ያ ሌባ ማን ነው ተኝቶ 6 ሚስት የወለደው ጥሪልኝ ማን ነው? ዘመነ ካሴን እሱ ታይ እሱ እንደሆነ ባገኘው 6 ሚስት ተኝቶ ወለደ። ህጻናቶችን ውጡ ፋኖ እያለ ጀግና ያማራ ጀግና እያለ ህጻናቶችን አስጨረሰ። እሱ ተደብቆ እሱ ተኝቶ 6 ልጅ ይፈልጋል። ይሄ ምን እንዳከለ አየሽው? የእናቶችን እንጀራ መሶብና የእናቶችን እንስራ እየደፋ እርጎ እየጠጣ እንዴት ነው የማያክለው? ሌባ ድሮም ሌባ ጫካ የገባ ሽፍታ ይሄን ነው የሚያክለው እኮ። በእናትሽ አማራን ህዝብ የአማራን ወጣት እኮ አስበላ። የደደብ ወደል በጣም ምስኪኖችን አስጨረሰ። አህያ እሱን እኮ ነው የምልሽ። አይወክልም እኮ ሲጀምር እሱ አማራን የማይወክል ሰው ነው እኮ። ኧረ በእናትሽ አማራ ባለፈበት አላለፈም። ሌባ ምድረ ሌባ ሁላ አማራን ጠጋ እያለ አማራ ነኝ እያለ የአማራን ምስኪን ህዝብ ይጫወትበታል። ይኸውልሽ እሷ ነጯ ቲሸርቷ እስክስታ ስትመታ የምትለብሳት ነጯ ቲሸርት የለም ልጅቷ የምትለብሳት እሷን አድርጋ የእነሱን የሬንጀር ሱሪ ለብሳ በውጊያው መሀል ተመታ። ይኸውልሽ ጥለዋት ፈርጥጠው ፋኖ ጥሏት ፈርጥጦ ደሟ እንዲሄደ ደሟ ፋኖ ጥሏት ፈርጥጦ ውጊያ ላይ ነው የሞተችው እኮ። ጥለዋት ሄደው አስበል እራሳቸው ናቸው እባክሽ የሚተኩሱባት። ለምን መሰለሽ ህዝቡ እኛ እንንቀሳቀስም በዚህ ጉዳይ እኛ እናነሳም ብሏል ህዝቡ። ገባሽ? ህዝቡ ከጀግናው መከላከያ ጋር ነው ያለው ህዝቡ። ስለዚህ እነሱ ምንድነው ህዝቡ ለምን አልተነሳም ብለው ነው ያችን አንድ ፍሬ ልጅ የበሏት ለአጀንዳቸው ሲሉ። በጣም አመሰግናለሁ ውዶች፣ አመሰግናለሁ። እሺ ፎሎ መልሳለሁ ውዶች። እና የላኩልኝ ደሟ በጣም እየፈሰሰ እዛ ተደፍታ ተዘርግታ ደሟ እንደ ጉድ እየፈሰሰ አጠገቧ ላይ ማንም የለም። ማን ነው ያነሳት? የሚገርምሽ ማን ነው ፎቶውን ያነሳት? በጣም የገረመኝ ደሟ ከዚህ ከእንትኗ ከብሽሽቷ አካባቢ ነው ደሙ የሚፈሰው ወደ መሬት። ማን ነው እሱ ፎቶ ያነሳው? ያንን ፎቶ ማን ያነሳው የሚለው ጥያቄ እንዳይወርድ አድርጎ ነው የላከልኝ። ብታይ ላወርደው ሞክሬ ነበረ ልክልሻለሁ ብዬ አይወርድም። ድፍት ብላ ደሟ ከታች ይፈሳል። አስቢ ምንም ከእናቷ ጉያ አውጥቶ ምንም ማታገጅ አውጥቶ በጣም ትንሽ ልጅ ናት እኮ። በስመ አብ እኔ ራሱ እሷ ራሷ እንዴት ቤተሰብ እናት አባት እያላት እንዴት ሌቦች ከሌቦች ጋር ተቀላቀለች? የሚሰበኩት ስብከት ነዋ። የሚሰበኩት ስብከት ልጆቹ የአማራ እንዳላልሰማሽም? አዎ ስብከት ነው ለነገሩ ያስወጣቸው። አሁን እንኳን ወጥቶ ምን ይላል እንግዲህ እችን የመሰለች ልጃችንን ቀጥፈውብናል፣ ኃይለኛ ቅስቀሳ ነው የምናደርገው ምናምን እያለ ህዝቡ እንዲንቀሳቀስ ህዝቡን ሊያስበላ እኮ ነው። እሱ ሊሸሽ ወይ ሲሆን ምሽግ ሰርቷል መሬት ውስጥ 12ኛ ልጁ ሊወልድ እነሱን ሊያስበላ መልሶ እነሱ ራሳቸው ቢተኩሱበት ጥሩ ነው። መልሰው ራሳቸው ጌታቸው ረዳ ሊታረቅ ህዝቡን አስጨርሶ። እኔ ግን ልጅቷ ሙጭ አልናገርም ብዬ አፍኜ ያዝኩት። ልጅቷ በጣም ነበር ያሳዘነችኝ። ግን ደግሞ ስታስቢው መከላከያ በምንም መልኩ ሊያውቃት አይችልም።
በጣም እንትን ብለው ተዘጋጅተውበት እሷም ልትገል ነው የመጣችው። ገባሽ አይደል? ሴት ስለሆነች ማለት ሴት መሆኗን ቢያቅ ራሱ በእርግጠኝነት የምነግርሽ ሴት መሆኗን ቢያቅ ራሱ መከላከያ አይመታትም። ለሴትና ለህፃናት አይነካም። መከላከያ ገብርኤልን አይነካም። መነገጃ ራሳቸው መነገጃ ሌባ ማጥቃት ራሱ እየፈለጉ ጠላት ያለበት ቦታ ላይ አሁን ፋኖ በጣም ሲስተም የተጠቀመው ጠላት ያለበት ቦታ ላይ እነሱ ያሉበትን ቦታ ላይ ሲያቅ መከላከያ እያወቀ ፊት ለፊት ግን መከላከያ በማጉያው ሲያይ ህፃናትና ሴቶችን ፊት ለፊት ያስቀምጣሉ። ገባሽ? እንትን መከላከያ እንደማይመታ ስለሚያውቁ ይህን ያህል ነው ጭንቅላታቸው። ዘመነ የሚባል ውሻ አለ፣ እግዚአብሔር ይገልብጠው። ምን እሱን እኮ ብቻ በኋላ ሲታረቁ እና እጅ ለእጅ እሱ ፊት ቀደም ሲሆን እናየዋለን። አሁን ህዝቡን እያስጨረሰ አይደል? በኋላ ለፊት ዞረው ነው የሚገሉት። ሲታረቅ እናያቸዋለን። እንደ ምንድን ናቸው? እንደነ ማን ናቸው? እንደነ ከጉድጓድ የወጡት ማን ናቸው? በእናትሽ እነ ደብረጽዮን ከጉድጓድ እንደወጡት ከፊት ቀደም ሆነው ብልጽግና ነን እንደሚሉ በኋላ እናያለን እኮ። እነ ዘመነ ተቀላቅለው እንደሱ እንደሚሉ እናያለን። ህዝብ ካስጨረሱ በኋላ ባለፈው ምን አለ መሰለሽ፣ ሰኔ መስከረም መግቢያ አካባቢ መግለጫ ሰጠ አጅሬው። ምን አለ? ተማሪዎች ገብተው የሚማሩት ትምህርት ቤት ገብተው ተማሪዎች የአማራ ተማሪዎች አስተማሪዎች ትምህርት ቤት ገብተው የሚያስተምሩትም የሚማሩትም እኛ የምናስቀምጠውን ቅድመ ሁኔታ የኢትዮጵያ መንግስት ከተቀበለ ነው። ይኸውልሽ ለአማራ ህዝብ እዋጋለሁ የሚለው ደደብ ማለት ነው። ያስቀመጠውን ቅድመ ሁኔታ አስቢ። ልጆቹ ለመማር እዛ አማራ ክልል ውስጥ ያሉ ሴቶችም ወንዶችም ለመማር እሱ ከኢትዮጵያ ፌዴራላዊ መንግስት ጋር ቅድመ ሁኔታ አስቀምጦ፣ ታዲያ እሱ ለአማራ ህዝብ ነው ለአሳማ ስለሆነ ለሆዱ ነው የቆመው? ማርቲ ወይ ኮፒ ሊንክ ሼር አድርጉ። እሱ ለአማራ ህዝብ አልቆመም ሲጀምር። ፈሳ 4 ኪሎ ሲገባ ትናዘዣለሽ። መሀይም መቀበሪያው ነው እንጂ 4 ኪሎ መቼም አትገባም። መቼም በህልም ነው እንጂ ቅዠት ነው የሚሆንብህ። 4 ኪሎ መግባት ቅዠት ነው የሚሆንብህ። እያለቁ ያሉት እኮ 4 ኪሎን ፈልገው ነው። 4 ኪሎ እንዳላችሁ ትሞታላችሁ። ቅዠት በቃ ትቃዣለህ። ብቻህን ብንን ትላለህ። እንኳን 4 ኪሎ ልትገባ አይደለም 4 ኪሎ ተው፣ 4 ኪሎ መታሰቡ አይደለም 4 ኪሎ አይደለም። ትንሿ ቀበሌ አትገባም። ፈሳሙላ ባወራ መሰለህ እንዴ? ጆከር እኮ ነው። ጆከር ነው። ጆከር አይደለም። ዝም ብሎ ሰዎች ናቸው ፎቶ ለጥፈው ምናምን የሚመጡት። እዘናም እሱም ቢሆን ጭንብል ለብሶ የአማራ ልጅን እያስጨፈጨፈ ያለ እኔ አማራ ነኝ እያለ ቀዘናም ልብ ካለው በፎቶ እሱ አማራ አይደለም። እሱ የሰው ደደብ፣ እሱ አማራ አይደለም። እሱ እኮ ይኸውልሽ በቀደም ማን ቤት እንደሆነ ቤት ታየውም አለች ምናምን ጠብቁ፣ ትልቅ አጀንዳ ይዘን እንመጣላችኋለን፣ ትልቅ አጀንዳ ነው ይዘንላችሁ የምንመጣው ብሎ እኮ ተናግሯል። እሱን ቆይ ፈልጌ ልክልሻለሁ። እሺ እንዴት ናችሁ? ተቀደድ። እሺ ቅዱ የእሱን ፎቶ ለጥፋል እንደ ጀግና ተቀደድ። ተው ማማ፣ ይሄ ቃል ከርሰው አይጠበቅም። ትልቅ ሰው አይደሉ እንዴ? ተቀደድ፣ ችግር የለም። ስማ ትልቅ ሰው ነው ለሀገር የሚቆመው። እንደናንተ ያለውማ ባንዳ ነው፣ ለሆዱ ነው የሚኖረው። ትልልቅ ሰዎች ናቸው ለሀገራቸው የሚያለቅሱት ተቀደድ፣ ችግር የለም። አይደለም ይሄ እኔ በጣም የሚያሳዝነኝ ነገር ፎቶ ለጠፋችሁ ጀግና እንደለጠፋችሁ ሰው ጀግና ይኸውልህ ከላይ ጀግና እንደለጠፈ ሰው በእናት አንድ ዘገምተኛ ለጠፈ እዚህ ጋር መምጣት እኔ በአንተ ፋንታ አፈርኩኝ። ተቀደድ። እሺ ተቀደልሃለሁ እንድትቀደድ። ፕሊስ እባካችሁ እናንተ ትልቅ ሰው ናችሁ፣ እኔ ልጃችሁ ነኝ። ሚዩት አድርጉና አዳምጡ። የእኛ ልጅ እሺ ተሰርተር በደንብ አድርገህ እኔ ተው እንጂ። ኧረ ከእናንተ ይሄ ቃል አይጠበቅም። ተው ድምፅህን ከፍ አድርገህ ተተርተር ወሬ
አይ ቃልዬ አይውጣ በጠረቅ እንስማው። ኧረ እኔ እኮ ልሳደብ አይደለም የመጣው። በነገራችን ላይ እንደናንተ ምናምን እንደዚህ ልሳደብ አይደለም። የምነግራችሁ ነገር ስላለኝ እሱን ማዳመጥ ከፈለጋችሁ አታስወጡኝም፣ ታዳምጡኛላችሁ። በቪዲዮ ትወጣለህ። እሺ በቪዲዮ ትወጣለህ። እንዳላስወጣ እንደኛ ለምን በቪዲዮ አትወጣም? ነው በቪዲዮ ትወጣለህ። ልትነግረን ከፈለክ በደንብ በቪዲዮ ትወጣለህ። አዎ ወጣለሁ ብሏል። ውጣ በቃ እሺ በቃ እና እንደፈለክ ንገረን። ውጣ፣ እኔ እፈቅድልሃለሁ። እሙጣይቱ ብለሽ ስምሽን እሙጣይቱ ቆይ እሙዬ ከመናገሩ በፊት ውጣ። ምንድን ነሽ አንቺ? መጀመሪያ ማን ነሽ? እማማ ይረጋጉና መጀመሪያ አዳምጡ። ምንድን ነው ምን አልክ? ማዳመጥ ከቻላችሁ መጀመሪያ ላስረዳችሁ ነው የገባሁት አይደል? ልነግራችሁ ውጣና አስረዳን። ስራ ቦታ ነኝ። ቪዲዮ መውጣት አልችልም። መያዛዎች ደግሞ በቃ ውረድ እባክህ። ደደብ ምን ያደርግልናል? ተግበስብሶ እኛ አንድ ደህና ሰው ምርጥ ሰው እንፈልጋለን። እንደ ዶክተር አብይ አይነት ለሀጫም ዝም ብላችሁ ለሀጫችሁን አታዝረክርኩ። እኛ ሴቶቹ ቅድመ ሁኔታ ስንናገር ከሆነ የእውነት ያሳፍራል። ማርታ የምትባል ሴትዮ ፖለቲከኛ ሆነሽ ቀረሽ። በቃ ውረድ አንተ ሾካካ። ማናባህ ፖለቲከኛ? እኔ ለሀገሬ ነው፣ መብቷ ነው። መልካም ነገር ካወራሽ አህዮች፣ አጋሰሶች፣ ሆዳሞች፣ ለሆዳችሁ የተገዛችሁ እስቲ ለራሳችሁ ለህሊናችሁ ኑሩ። ስትኖሩ እንዴ አንዳንዴ ማመን ያለባችሁን ነገር እመኑ በትክክል። በቃ እጅ ስጡ እንዴ። እንደው እጅ አንሰጥም ብላችሁ ምስኪኑን ማስጨፍጨፍ ማባላት፣ በቃ ጀግንነት የለም። ሴታ ሴት ወሬ ብቻ ነው ያለባችሁ። ሾካኮች ወሬ ብቻ፣ ተግባር ላይ ዜሮ ናችሁ እንዴ። ስልጣን እኮ በስክሪፕቶ ነው የተቀማችሁት። በጦርነት በፋይት አለ በስክሪፕቶ ነው የተቀመጣ። በስክሪፕቶ ምድረ መሀይም ስግጥ ያላችሁ ልብ ካላችሁ ኑ እናንተ በስክሪፕቶ ተወያዩና በስራ በተግባር ስላወራችሁ ምንም የሚመጣ ነገር የለም። ስለተሳደባችሁ የሚመጣ ነገር ለውጥ እንደሆነ በሽ ነው። በቃ ለውጥ እንደሆነ እያየን ነው። ስድብ የተሸናፊ ምልክቱ ስድብ ነው። በቃ ምንም አቅማችሁ ዜሮ ነው። ስድብ ትችሉበታላችሁ። አዎ ውሾች አይደላችሁ? እኔ እኮ 4 ኪሎ ገብቼበት ምን ሊያደርግ ነው? እኔ እኮ ያልገባኝ ማርትዬ 4 ኪሎ ለነገሩ መቀበሪያቸው ነው። 4 ኪሎ ይላሉ። 4 ኪሎ ገብተው መቀበሪያቸው ነው እንጂ 4 ኪሎ አሁን በየትኛው ጭንቅላታቸው ኢትዮጵያን ሊመሩ ነው? እንደው በመድኃኒዓለም ክርስቶስ እንደው በየትኛው ጭንቅላታቸው 4 ኪሎ ቅጀት ቦሬ ሚዲያ ላይ ወጥቶ በማውራት ስልጣን አገር እኮ ቦሬ አይመራም። በተግባር ነው፣ በእውቀት ነው፣ በብቃት ነው። እንዴ በጣም ጭንቅላት እንደሌላቸው መታቂው ወያኔ ጥርት አርጎ ኢትዮጵያን ብልት አርጓት ነው ሄደው። ምን አይታችሁ ታውቃላችሁ? እውነት እንነጋገር ከተባለ አዎ አልተመቸንም ኑሮ ነው በቃ። ስለዚህ በቃ ግን ለውጡን ደግሞ ማመስገን ቴንኪው ማለት ግዴታ ነው። አዎ ጥሩ ሰው አብይ ነው ብያለሁኝ። እኔ ለእናንተ አላውቅም። ገነት እንዴት ነሽ? ማርትዬ ቡና ጠጪ ነኝ ወይ? እንትን ከፍ አድርጌ እኔ ገብታችሁ አትሽኮርመሙ። በደንብ አውሩ። የምታወሩ ከሆነ በነፃነት አውሩ። ነይ ቡና ጠጪ። ነይ ቡና ጠጪ ነው የምልሽ። አይ ቡና እየጠጣሁ ስለሆነ ነው። እመጣለሁ። እሺ እሺ። እኔ እናት አይ ዛሬ እንትን ርዕስሽ ዛሬ ተቀይሯል እና ጥሩ ነው። ኖ ርዕሱ ያልተቀየረም። እኔ ከሙዬ ጋር ነው ያወራሁት። በሆነ ምክንያት ሳወራ እነሱ አንቺ ተቀየሩ፣ በቃ ፖለቲከኛ ሆንሽ ብለው ተቀየሩ። ሲጀመር እኔ ሀገሬን የምጠላ ሰው እንዳልሆንኩ ታውቃላችሁ። ፖለቲከኛ አይደለሁም። ሀገሬን ግን ወዳታለሁ። የሚሰራውን ቴንኪው ላለሁ አመሰግናለሁ። ግን ህዝብ አታስጨርሱ አልኩኝ። በቃ አማራን ስለማትወክሉ አማራንን እያላችሁ ምድረ ፈሳሙላ አታስጨርሱ ምስኪኖችን ነው ያልኩት። ማርቲ ለሀገር ስለ ሀገር የሚያወራ በሙሉ በጣም በሚገርምሽ ሁኔታ እኔ ዘር ለይቼ እንደዚህ ነኝ በዚህ ወጥቼ ብዬ አላወራም። ሁልጊዜም እኔ ስለ ሀገር ነው የምቆመው።
ሁልጊዜ ስለ ኢትዮጵያ ነው የምናገረው። አሁን እቺ ልጅ ፋኖ ናት፣ ልትዋጋን የመጣችው ሚውት አድርግ ማርቲ፣ ልትዋጋን የመጣችው ነገር ግን መከላከያ ልትዋጋ መታ እራሷ ሞተች አይደል? ግን ደግሞ በጣም አዝኛለሁ እንደ ሰው እንደ እናት። የልጅቷ ሞት በጣም አሳዝኖኛል። ማንም በማይደል መከላከያ እየተዋጋ ያለው እኮ አማራን ነፃ ለማውጣት ነው። ስለዚህ የታናሽ እህቱን ጡት መከላከያ በፍጹም አይቆርጥም። በፍጹም እኔ በአንገቴ ገመድ እሰጣለሁኝ፣ እግዚአብሔር ምስክሬ ነው። በፍጹም አይቆርጥም መከላከያ። እንዳውም እነሱ ምንድን ያደረጉት መከላከያ ራሱ ምሽጋቸውን ሲያቅ መምታት ሲፈልግ ህፃናትንና ትልልቅ ሰዎችን ፊት ለፊት እያደረጉ ሴቶችን፣ ትልልቅ ሴቶችን፣ እናቶችን፣ ሴት ወጣቶችን እና ህፃናትን ፊት ለፊት እያሰለፉ ነው የመከላከያን እንትን እርምጃ እየገቱ ያሉት። ለምን መከላከያ ሴት አይመታም፣ ህፃን አይመታም? እና እኔ ነገም ተነጎዳም የማንም ብሔር ይኸውላችሁ፣ እኔ በብሔር አንድነት እኔ ፒውር ኢትዮጵያዊ ነኝ። ከግራም በሉ ከቀኝም በሉ፣ ግን በኢትዮጵያ ውስጥ በሚደረገው ነገር ዝም በይ ብትሉኝ ዝም አልልም። እውነታውን እናገራለሁ። በዚች ልጅ ሞታ አዝኛለሁ። አዎ አዝኛለሁ። ነገር ግን እሷም በእሷ ጨብጣ አይደለም የመጣችው፣ ልትዋጋ መጣች። መከላከያ ሴት መሆኗን አይቶ ቢሆን ኖሮ ወይንም ፊት ለፊት ተጋጥመው ቢሆን ኖሮ በፍጹም አይገላትም። እኔ ስነግራችሁ ሲቀጥል ደግሞ በምንም አይነት መልኩ የኔ እናት የእናቱን ጡት ጠብቶ ያደገ መከላከያ ተቀጥቶ ያደገ መከላከያ በስነ ምግባር ተገምግሞ የገባ መከላከያ በፍጹም የሴት ልጅን ጡት አይቆርጥም። እና በመካነ ሰላሙ ሙስሊሞችን መስጊድ ገብተው የገደሏቸውን የነሱ ነገር ሁሉ ህዝብ መንጫጫት ሲጀምር የነሱን እንትን ለመክደን ወይም አጀንዳ ለማስቀየር ይዘው የመጡት ጉዳይ ነው። እኛ ሲስተማችንን በብርቱካንም ጊዜ አይተናል። ይሄ 3ኛና 4ኛ ጊዜያቸው ነው። በጣም በቃ ጡት በመቁረጥ አንደኛ የሆኑት እነሱ ናቸው። የእኛ መከላከያ ሰራዊት ግን በፍጹም አያደርገውም። በፍጹም ነው የምልሽ። እና አግኝቷት ቢሆን ተመታ አግኝቷት ቢሆን ራሱ ወስዶ ሕክምና አስደርጎላት ምናምን የሚያቆያት ይመስለኛል። እንደነሱ ፈርጥጦ ጥሎ አይሄድም። እነሱ እኮ ስትዋጋ ተደፍታባቸው ነው ጥለዋት የሄዱት። ደም ፈሷት ነው የሞተችው እች ልጅ። ግልጽ የሆነ ቪዲዮ አለኝ እኔ። ጡቷን ምናምን የሚባል የለም። ልብሷን እንደለበሰች ሱሪዋም ቲሸርቷንም ነጭ እንዳደረገች ይሄ የእነሱን ሱሪ እንደለበሰች ተደፍታ፣ ደሙ ግን በጣም በስሯ ይሄድ ነበረ። ልብሷን እንደለበሰች ነው፣ ምንም ነገር አልሆነችም። ነገር ግን እነሱ ለፖለቲካ መካነ ሰላሙን እንትን አጀንዳ ለማስቀየር ስለፈለጉ ብቻ ይሄንን አድርገዋል። ሁልጊዜም ፋኖ ጨካኝ ነው፣ አረመኔ ነው። በቃ የሚሰራው ነገር ሁሉም በምንም አማራን አይወክልም። ነገም ዛሬም ከነገ ወዲያም የምናገረው ታሪክ ቢኖር ከሆዳቸው በስተቀር ፋኖዎች አማራን አይወክሉም። አለቅ። ይሄ ነው ያለው ታሪክ። እስቲ ሀሳብ ይስጡ የገቡ ሰዎች። ኧረ እኛ እኮ ነገረኛ አረጋችሁን፣ ወደ ፖለቲካ አስገባችሁን። ፖለቲካ ውስጥ አልገባንም። አሁንም ቢሆን ግን እያልን ነው። ሌቦች ፋኖች ጫካ ተሰጋስገው የአማራ ህዝብን እያስጨረሱ ነው። ብልጡኑ ንቁ። ዘመነ ካሴ 6ኛ ልጁን አስረግዟል። ጫካ ሳይገባ ቤቱ ተኝቶ ነው የሚያድረው። አትጃጃሉ እያልኩ ነው። ብልጡኑ ለምንድን ነው የምትሞቱት? ሀሳብ ስጥ። ፖለቲካ አላወራንም ያልነው ንቁ እናንተ ብልጡኑ እያልን ነው። የላችሁም ሀሳብ አትሰጡም የገባችሁ ሰዎች። ማርቲ እንዴት ዋላችሁ? ሰላም ዋልክ? እንዴት ነህ? አለሁ እግዚአብሔር ይመስገን። ያው ትንሽ ሀሳብ ልስጥ ብዬ ነው። ትንሽ ስለ መከላከያ ጉዳይ የተባለው ማለት ነው። መከላከያ ይህንን አያደርግም፣ አድርጎም አያውቅም። ምክንያቱም እች ልጅ አማራ ናት። አዎ፣ እዛ መከላከያ ውስጥ ደግሞ በርካታ አማሮች አሉ። አማራ የሚል ጽሑፍ ከላዩ ላይ ሲገፈፍ እዛ መከላከያ ውስጥ ያሉ አማሮች ይህንን እንዴት ይቀበላሉ? አይቀበሉም። ይሄ የውሸትና የተቀነባበረ ወሬ ነው። እንዳለችው የመካነ ሰላሙን አጀንዳ ለማስቀየር የተደረገ ነገር። እንደገና ብዙ ቪዲዮዎችን ለማየት ሞክሬያለሁ። ጡቷ የተቆረጠበትን ስጋ የተቆረጠበትን ሊንክ ቴሌግራም ላይ ጭኛለሁ። ግቡና እዩ ይላል። ገብቼ በጣም የብዙዎቹን አይቻለሁ። እስካሁን አንድም የወጣ የለም። አንድም ጡቷን ተቆርጦ የወጣ የፋኖም ይሁን ማንም ሚዲያ ያወጣ የለም። እስካሁን አላየሁኝም። ያየ ሰው ካለ ይንገረኝ።
የለም በሌለበት ዙሪያ ላይ ነው አሁን እየተባለን እየተጨቃጨቅን ያለ። አብዛኛውን ደግሞ እንዳልሽው ከእውቀት ስለ ፖለቲካ አይደለም ስለ ቤቱን ማስተዳደር የማይችል ሰው እየወጣ እዚህ ላይ ይሄን ያህል መለፍለፍ ይሄን ያህል ማውራት በጅምላ ኦሮሞ ነው ይሄንን ኮፒሊንክ አርጉ። እሺ ሁላችሁም ገስትም ያላችሁ ኮፒሊንክ አርጉ። ሀሳብ ለመስጠት የተቀመጣችሁ ከታችም ያላችሁ እናስገባለን። ሀሳብ ካላችሁ እንደውም እናወራበት ካላችሁ እናወራበታለን። ፖለቲካ አይደለም እናወራበታለን። ሀሳብ ስጡ። ኮፒሊንክ አርጉ። እና አብዛኞቹ ይሄ ሚዲያ ተመቸን ብለው ወጥተው ኦሮሞን ለማስጨፍጨፍ ብዙ ነገር ሲናገሩና ሲሉ ነበረ። ያው እነሱ ከእውቀት ማነስ እንደሆነ ነው የተረዳሁት። እንደውም አንድ ሴቶች ናቸው የኦሮሞ ወታደር ነው ይህን ያደረገው ኦሮሞ እንደዚህ ያደረገው ምናምን እየተባሉ እያወሩ አንደኛዋ ፕሮፋይልሽን ቀይሪው ትላታለች። እንዴት ነው የሚቀየረው ትላታለች። ፕሮፋይል መቀየር የማትችል ሴት ናት እንግዲህ እዛ ላይ ወጥታ ኦሮሞ ነው እያለች ስለ ፖለቲካ የምታወራው። ፕሮፋይል መቀየር የማትችል እውቀቷ ይሄናል በዚህ ልክ ያለች ሴት ይሆናል ወጥታ እንደዛ ሁላ ስትል የሰማሁት እና በጣም ያሳዝናል አንዳንድ ሰዎች የሚናገሩት እና ኦሮሞንና አማራን ለማጣላት ለማጋደል የሚደረግ ሴራ እና የራሳቸውን የሰሩት ስራ ለመሸፈን የሚደረግ ጥረት ነው እንጂ እስካሁን አንድም ሚዲያ ላይ ስለ ልጅቷ ጡት መቆረጥ የወጣ ቪዲዮም ሆነ የፎቶ ማስረጃ የለም፣ አላየሁኝም እስካሁን። እና በዚህ ጉዳይ በዚህ መልኩ ብንረዳው ጥሩ ነው። መከላከያን በዚህ ልክ መናገርም ተገቢ አይደለም። ይህንን ነው። እስቲ ሌሎቻችሁም ቀጥሉና ሀሳብ ካለ ይሰጣሉ። እንዴ እናመሰግናለን። ኮፒ ሊንክ የምታደርገው ግን እሙ ብቻ ናት። ታች እያየሁኝ ነው። ጆገነት የሚለው ሀሳብ ስጥ እስቲ። ማርት ያመሰግናለሁኝ። ብዙ ጊዜ የምታነሻቸው ሀሳቦች ጥሩ ናቸው። ዛሬ ደግሞ ፖለቲካ ያደረጉት ሌሎቹ ይመስለኛል። አንቺ ያነሳሽው ፖለቲካ እንዲሆንም አይደለም። ቢሆንም ግን ይሄን ሀሳብ ለመቀልበስ ሀሳቡን ያነሱት እራሳቸው ናቸው። ከዚህ በፊት አንዳንድ ታሪክ ጸሐፊዎች መርማሪዎችን ኦሮሞም ደግሞ በዚህ በድሮ እንደዚህ ጡት ተቆረጠ እየተቆረጠ ምናምን ብሎ የሚያነሳቸው ጥያቄ ስለነበረ ያንን ለማቀልበስ ወይ ደግሞ ያንን ሪቬንጅ ለመመለስ ራሳቸው የፈበረኩትና የሰሩት ድራማ ነው እንጂ አሁን ላይ እንደዛ የሚያደርግ መከላከያ ስነ ልቦና ያለው አለ ብዬ አላስብም። እንደዚህ አይነት ነገር ሰው መጀመሪያ ሰው መሆን አለበት። ለውጥ ለማምጣት አሁንም ቢሆን ሰው ሆነን ነው እንጂ ለውጥ ማምጣት የምንችለው ተከፋፍለን ኦሮሞ፣ አማራ ምናምን የሚለው ነገር የትም አያደርሰንም። መለወጥ አለብን። ሌላ ሀገር ሄደን ስንሰራ ሰው ሆነን ነው የምንሰራው። እዚህ ኢትዮጵያ ስንመጣ ብር ያለውም ብር የሌለውም ለምን እንደዚህ አይነት አመለካከት እንዲኖረው አይገባኝም። አንድ ሬሳው መሬት ላይ ቢገኝ መጀመሪያ የሆነ ሬሳ እዚህ ተገኝተዋል ምናምን ተብሎ ከዛ ሰው ያነሰዋል። ከዛ በኋላ አካባቢውን ለማግኘት መታወቂያ አንዳንድ ነገር ሰርች ሊያደርግ ይችላል። መጀመሪያ ሰብአዊነት ይቀድማል እና ያንን ድራማ የፈበረኩት ራሳቸው ነው። ቀደም ስንቴ እንዳነሳው ምንም ደግሞ የሆነ መረጃ የለም፣ በቪዲዮ በፎቶም ስለሌለ እዚህ ላይ ብዙም ባንጨቃጨቅበትም እሱ ድራማ ነው። በቃ ቀደም ኤቴም ተናግራለችም ያንን ከዚህ የመካነ ሰላሙን ለመደበቅ እና ደግሞ ኦሮሞ ከዚህ በፊት እንደዚህ ሆኛለሁ ብሎ የሚናገረውን ያንን ሪቬንጅ ይሄ ያንን ምንድን ነው መልስ ለመመለስ ነው። ይሄንን በራሳቸው የፈበረኩት ባይ ነኝ። አመሰግናለሁ። ጆ እናመሰግናለን። ሁሉም ሰው ሀሳብ የመሰለውን ሀሳብ መስጠት ይችላል። ተቃዋሚ አታስገቢም ወይ ብሎኛል ጆ። ተቃዋሚ መብቱ ነው፣ መቃወም መብቱ ነው። ግዴታ እኛን ደግፍ አይደለም። ግን ከእውነት የራቀ አንዳንዴ አንደበታችንን ራሱ ይታሰራል። ቀድሞ የሚሞተው አንደበት ስለሆነ እና ምስኪኑን ህዝብ ባታስጨርሱ። ምስኪኑ ወገናችሁን እናት አባት አሉ የሚያለቅሱ እንደው እንዴት ነው ከስብዕና ውጥት ያላችሁት የሚለውንም እንደው ተኝታችሁ እስቲ እንደው አልሙት። በእናታችሁ ቅዠት ይሁንባችሁ። እኔ በጣም ነው የሚገርመኝ። ትምህርት የቆመ ህዝብ፣ ምግብ ያጣ ህዝብ፣ ድርቅ የገባበት ህዝብ፣ ውሃ የሌለው ህዝብ፣ ድህነት ያኮራመተው ህዝብ
ሰላም የሌለው ተኩስን እንደ ዘፈን የሚሰሙበት ህዝብን ጭንቅላት ስትጫወቱ እንደዚህ አንዳንድ ተራ ሰዎች እኔ በጣም ለራሳችሁ ጥቅም ስትሉ ታሳዝኑኛላችሁ። እና እስቲ እግዚአብሔር ልቦና ይስጣችሁ። ሽፍታ ጫካ አስቀምጣችሁ እየቀለባችሁ ሽፍታን እያስቀመጣችሁ የእናታችሁን መሶብና የእናቶቻችሁን እንስራ እያስደፋችሁ ከእርሳቸውን እየሞሉ አጋሰስ ጫካ የሚኖር ውጣና ተዋጋ ሲልህ እንደው በሞኝነት እየወጣችሁ ህፃን ልጆች የምታስገድሉ ሰዎች እውነት እኔ ምን አይነት ሰዎች እንደሆናችሁ አላውቅም። ገንዘብ ኃላፊ ጠፊ ነው፣ ግን የሚቀር ህዝባችንን ማሰብ ስላለብን ነው። ጆ ቀጥል፣ ሀሳብህን እስኪ ደስ ያለህን ተናገር። ማርትዬ አመሰግናለሁ። አንዴ ግሎሪ በሚለው ፕሮፋይል ልግባ። ይሄንን ልተውና እሺ፣ ጥያቄ ስላለ ነው እዚህ ጋር ላሉት ልጆች፣ አሁን ለገቡት ልጆች ሲያወሩ ነበር። አንደኛው ልጅ ወርዷል የመሰለኝ አይ ቲንክ አለ ከታች ይሰማሃል። በኋላ ግን ደስችኝ። እሺ እኔ ሚዩት አድርጌ ነው ሳዳመጥ የቆየው። በማወራበት ታይም ማንም ሰው ጭጭ እንዳያደርገኝ አልፈልግም። እንዳዳምጠኝ ማንም ሰው አያደርግህም፣ ግን አንተም ስድብ ምናምን እንዳትቀላቀል። ኖ ስድብ አልፈልግም። ስድብ መሰዳደብ አልፈልግም። ትልቅ ሰው የትልቅ ሰው ቤት ነው ያለንበት አይደለም። የውይይሽን ጥያቄያችን ስድብ አያስፈልግም። እንደገና ደግሞ ማለት እያስተዳደረን ያለውን መንግስት ተቃውሞ ስታቀርብ ምክንያታዊ መሆን አለብህ እንጂ እንዳትሳደብ። ማለት መሳደብ ስለማይቻል ማለት ነው። ጀጅ ማድረግ ስለማይቻል የሚሰራውን መንግስት። ልክ ነሽ። እሺ ለማንኛውም ሁላችሁም ሰላም ብያለሁ። አመሰግናለሁ ስላስገባሽ። በመጀመሪያ ድራማ ነው እየተባለ ነው እንግዲህ እዚህ ላይ ድራማ ነው የሚባለው። ምንድን ነው ድራማ? ሰው ሞቶ ድራማ አለ? ሰው የሞተ እንዴት ነው ድራማ የሚሆነው? አልታየም? በየቴሌግራሙ አልተለቀቀም? ኢቨን ቲክታክ አልፈቅድ ብሎ በቲሸርት ከቴሌግራም ተነስቶ ቲሸርት ላይ አልታተመም? ታትሟል። ከዚህ በፊት በነበረው በሚወራው በውሸት ትርክ ተነስቶ ከኦሮሚያ ልዩ ኃይል ተጭኖ የመከላከያ ልብስ ለብሶ ሄዶ እህቶቻችን አድርጓል። በመጀመሪያ ጎጃም በአንድ በአለም ተጀመረ። ከዛ በኋላ ትዕግስት ላይ ራያ ላይ በአሰቃቂ ሁኔታ ተደረገ። ከዛስ ሸዋ እህታችንም ተደገመ። በእንጨት በክብረታችን ግርባን አስረው ጎትቷት። ሁለተኛ ጎንደር ደንቢያ አካባቢ የሞተች ልጅ ከሞተች በኋላ መኪና ላይ የተነዳባት። መቼ ነው ይሄ የተደረገው? ሁሉ በጣም አንድ ሰሞን በጣም ከባድ ውጊያ ነበር። ከዛ በኋላ የኦሮሞ ልዩ ኃይል ተጭኖ ገብቷል በግፍ ከአራት መቶ መኪና ያላነሰ ተጭኖ ገብቷል። ከዛ በኋላ ነው ይህ ድርጊት የተፈጸመው። እዚህ በፊት በውሸት ትምህርት የተጻፈላቸውን ደብዳቤ ይዞ ማለት ነው። የዛ እንትና ላይ የተሰራላቸውን ሐውልት ሰርቶላቸዋል መለስ የሚባል የድሮ መንግስት። ይሱን እንትን በማድረግ ነው። ከዛ በኋላ ሂዶ ዛሬ እኛን እየተሞከሩኛል ከላይ ብሎ ከታች ታንክ መሪ ስናይፐር በጣም ግፍ እየደረሰበት ያለው የአማራ ህዝብ እዚህ ወጡ እንደማውራት እኮ አይደለም። እህታችን ጡጧቸውን ቶቻችን አታዩም? ቴሌግራም ላይ ማየት አትችሉም? ተለቆላል እኮ በየቴሌግራም ኢቨን ከቴሌግራም አልፎ እኮ ቲሸርታቸው በቲሸርት ትመሆኑ ለብሶ ታለቁ። በዛ ቀጠና ያለበት እኛ እዚህ ኢትዮጵያ ውስጥ የምንኖር ሰዎች ብንለብስ ወይም የሆነ ነገር ብናደርግ ምን ሊደገጥም እንደሚችል ታውቃላችሁ ናቸው። ስለዚህ ምንድን ነው የምታወሩት? ውሸት ነው ድራማ ነው ትላላችሁ እንዴ? እንዴት ነው ድራማ? እሺ ትናንትና የበዓለም ቤተሰቦች ታፍነው አልተወሰድም እንዴ ከመኖሪያ ቤታቸው? የበዓለም ቤተሰቦች እኮ ለሌት 9 ሰዓት ታፍነው በመኖሪያ ቀያቸው ተነስተው በመንግስት ታፍነው የት እንደደረሱ አይታወቅም ነው። ምን ሊሰራ እንደተቻለ እንደሚችል ደግሞ አናውቅም። ምን ሊሰራባቸው እንደሚወሰድ ምንድን ነው የምታወሩት? እኔ የምር እውነት እኔ እናቴ በመናገራችን ላይ ማርቲ የትኛውም እንትን ደጋፊ ነው። አማራነቴ ግን አማራ ነኝ። አማራ ሆኖ አማራ እንደዚህ እንደ አማራነት እንደዚህ አማራ ግፍ ሲደርስበት፣ ጡት ሲቆረጥ፣ መኪና ሲነዳበት፣ ከሞተ በኋላ ሰው ሲጎተት ምንድን ነው እሺ ምንድን ይሰማቸው እንዴ? ምንድን ነው የምታወሩት? አሁን የሆነ ኦሮሞኛ እንዴ ምንድን እንደሆነ በጣም ግርም ያደርገኛል። ብዙ ነገር እኮ ብዙ ግፍት እኮ ደርሷል። ብዙ ሰው ሞቷል። ብዙ ንጹሀን ሞቷል እኮ እስከዛሬ ብዙ ንጹሀን ስሞተኛ ምንድን ነው ዝም ብለን ጦርነት ነው እየተካሄደ ያለ። ጦርነት እየተካሄደ ሰው ቢሞት ምንም አይደለም።
የታወቀ ነገር ነው። ግን ታስቡበት ጡታቸው የሚቆረጠው አማራ የሚለው ንቅሳት የተገፈፉት ምንድን ነው? ይሄ ውሸት ነው የምትሉ ቴሌግራም ላይ ማየት አትችሉም ወይ? እንደው አላየሁም የሚለኝ ካለን የቴሌግራም ላይ አሁን ከቴሌግራም አምጥቼ በዚህ በውስጥ መላክ ይችላል። እውነት በጣም ይሄ ነገር በጣም ያሳዝናል። እንደ ኢትዮጵያዊነት እንደው እንደ እምነት የምታስቡ ከሆነ በጣም ከባድ ነገር ነው እና እባካችሁ አማራ ጋር የሆናችሁ ምን እንደምነግራችሁ ሊገባቸው ይችላል። ግን ደግሞ ማለት ነው ይቅርታ ስጫቸው ምን ማወቅ አለባችሁ መሰላችሁ? አማራ ሳይሆን አማራ እየተጨፈጨፈ ከላይ በድረን ከታች በተለያየ በከባድ መሳሪያ እየተጨፈጨፈ ህዝብ እንደ ህዝብ እያለቀ ኢትዮጵያ የምትባላገር ልትቀጥል አትችልም። ልትኖር ልትቀጥል አትችልም። አማራ የሚባለው እንደዚህ በአማራነቱ የሚጨፈጨፍ የሚያልቅ ከሆነ በዘር የሚያልቅ ከሆነ የሚጠፋ ከሆነ ከተፈረደበት ኢትዮጵያ የምትባል ሀገርም ትፈርሳለች። የምላችሁ ስለብቻ ትፈርሳለች እንጂ እኛ ሳንኖር ማንም ይኖራቸው። ከዛ ውጭ ደግሞ በነገራችን የሚፈልገው ነገር እኛ ሞተን ነገ የሚወለዱት ወንድሞቻችን በሰላም መኖር አለባቸው። እኛ ሞተን ለነገው ትውልድ ዋጋ ከፍለን ቢሆን ነገ ትውልድ ነፃ እንደሚወጣ ይህንን አረጋግጠላቸዋል። ውስጥ ነው ውጊያ ነው፣ ብዙ ሰው ሊሞት ይችላል። ግን አሁን እዚህ ጋር የምትሰሩት ድራማ አቁሙ። ድራማ ይዛችሁ መጣችሁ ስላላችሁ ድራማ ይዛችሁ የመጣችሁ ራሳችሁ ናችሁ። ድራማ ይዛችሁ የመጣችሁ ራሳችሁ ናችሁ እንጂ እኛ አሳጥርና ለሁላችንም እድል እንዲደርሰን አድርጎ እድል ይሰጠና ሚዩት አድርገ ነው የሚሰማው። ሚዩት አድርግና መጨረሻ የምጠይቅ ካለ ትጠይቀኛለህ። ዳግመ እያነሳ ስለሆነ አዲስ ሀሳብ የለም እኮ የደጋገምኩ ነው። መጀመሪያው ያወራል። ለዛ ነው እድል የጠየቅነው። እሺ ልጨርስ ነው። በይዘው ይሄ ትልቅ ሰው ያለበት ቤት ነው እና መጨቃጨቅ ምናምን የለብንም ወንድም አለ። እኔ በይዘው ያን ያክል መጨቃጨቅ ምናምን እንደዚህ መሰዳደብ ምናምን አልወድም። ትክክለኛ ፒውር አማራ የሆነ በዚህ ሰዓት እንደዚህ አይነት ምንም እናንተ በነገራችን ላይ ኦሮሞ ተደራጅታችሁ የምትመጡ ሰዎች የነገራችሁ ማትሰሙ አሰባችሁበት ስለሆነ ምንም አትሰሙም፣ እየተከራከራችሁ ነው። ምንም ችግር የለም። ግን የተረፈው እዚህ ላይ አንድ ጥያቄ ልጠይቅ። አንተ መጠየቅ ይችላለሁ ወንድም አለ እድል ለእኛም ስጡን። ቆይ እሱን አንድ ጥያቄ ልጠይቀው። ቀጥል ጆ ማለት ሚውት የምታነሱ ሰዎች አወርዳችኋለሁ። ሳይፈቀድላችሁ ስለሆነ አውርጄ ያለው አንተን ጨርስ። አንተ አሳጥርና መጠየቅ አይችልም፣ አልተፈቀደለትም። አንተ ምንድን ቁም ነገር አውራህ? ጨርስ መጀመሪያ። ጨርሳል። አይ ጨርስ። አትደጋግም ነው አማርኛን አትደጋግም። ጨርስና የሚጠይቅህ ከጨረስክ ከተዘጋ በኋላ ነው ያንተ እንጂ በመሀል እንደፈለገ ልጨርስ ግባ ምናምን አይቻልም። ጨርስ። በሰዓታችሁ ተጠቀሙ። ሚውት ሳላረግ በሰዓት ተጠቀሙ። አንድ ነገር ልንገራችሁ። ፋኖ ማለት ፋኖ የሚለውን ስም ትናንትና አብይ አህመድ ትግሬ ሲቀጠቅጠው ፋኖ ገብቶ እነዛ እንደወጣው ይህንን ደግሞ ማወቅ አለባችሁ። ፋኖ ባይኖር ምን ይበጀን ነበር ብሎ ራሱ ፋኖ ጀግና ነው። ፋኖ ኢትዮጵያን ያኖራት ኢትዮጵያን እንደዚህ ያበቃት ፋኖ ነው ያለ ራሱ ተናግሯል። ራሱ ፋኖ የተናገረው ደግሞ እናንተ ዛሬ ልታጣጥሉት አይገባም። ፋኖ ለነጻነት ፋኖ የተከፋ አንገቱን የደፋውን አማራ ቀን አደርጋለሁ ኢትዮጵያን ቀን አደርጋለሁ ብሎ የተነሳ እንጂ ፋኖ ሌባ ሆኖ ሊዘርፍ ሊቀጥፍ ሊደፍር የተለያዩ ነገር ሊያደርጋል። ፋኖ ነጻ ወጪ አይደለም። በነገራችን ላይ ፋኖ ነጻ ከወጣ አማራ ነጻ ከወጣ በኋላ አማራን ብቻ አይደለም ነጻ ማውጣት ያለበት ኢትዮጵያ ነው። ይህን ማወቅ አለባቸው። ጨርሻለሁ። እሺ እኔ አንድ ጥያቄ አለኝ። እኛ የምትለው ነገር አልገባም። እኛ የሚባል ነገር የለም። ሁላችንም ኢትዮጵያዊ ነን። አንተም አማራ ነን፣ እኛም ኢትዮጵያዊ ነን። አማራ የሚባል ኦሮሞ የሚባል ትግሬ የሚባል የለም። ኢትዮጵያዊ ነን። ይሄ ተነጥሎ እኛ እንዲሆነን አይደለም። ብዙ የኦሮሞ ህዝብ አልቋል። የአማራ የትግራይ ህዝብ አልቋል። የትግራይ ህዝብ እኮ አንድ እግሩና አንድ እጁን እያንጠለጠለ ነው የሚሄደው በሀገሩ ላይ። ስለዚህ ብዙ የሞተ ያለቀ ህዝብ ኦሮሚያ ክልል ብትሄድ ብዙ ህዝብ ሞቷል። ስለዚህ ልክ አማራ ብቻ እንደተገደለ ሳይሆን ሁሉም ሰው
በኩል ሞተዋል። እንትን የለም። አሁን እንደው የሚመራው መንግስት ኦሮሞ ስለሆነ የኦሮሞ ህዝብ የተረፈ ተጠቃሚ ሀብታም እሱ ብቻ የሚኖር ነው የሚመስላችሁ አይደለ? ግን አይደለም። ሁሉም ህዝብ እኩል ነው። ሲያልቅም ሲፈርስበትም እኩል ነው የፈረሰበት፣ ሲበደልም እኩል ነው የተበደለው። አንዳንዴ መረጃ ሳይኖራችሁ ያለ መረጃ ይሄ የእውቀት ማነስ ጋር የምታወሩ ሰዎች በጣም ችግር አለ። ምክንያቱም እኔ የሚባለው ነገር ነው አሁን ኢትዮጵያ ውስጥ ችግር ያመጣው። እኔ በጣም ያሳዘንከኝ የጆከርን ፎቶ መለጠፍ ራሱ በጣም ምንም እንደማታውቅ ነው ያየሁት። እዚህ ጋር አሁን ጀጅ እያደረግኩ አይደለም፣ ግን መንግስት አይደለ የእናንተ የአማራ ክልል የሚሆን የየትኛውንም የኢትዮጵያን የሚመራ የሚሆን የየትኛውም ወገን ለኢትዮጵያ የቆመ ጀግና አይደለ። አንድ ወሮ በላ ተደብቆ ምስኪን ህዝብን አማራ ነኝ እያለ አማራን የማይወክል ሽፍታ የት ሀገር ይሁን የት ጫካ ይሁን የትኛው ጉራንጉር ውስጥ ይኑር አላውቅም፣ ከሴቶች ገንዘብ የሚለቅም ዱርዬ ፎቶ ለጥፈህ እዚህ ላይ በመምጣት ራሱ አለማወቅህን ይገልጻል። አየህ፣ ይሄ ነው የእውቀት ማነስ ማለት። አንድ የሆነ የአማራ ክልል ጀግናን የሞተ ወይንም የአማራ ክልል ጀግና አብሯቸው የቆመውን ብትለጥፍ እውቀትህን አሳየኸኝ ማለት ነው። አለማወቅህን የእሱን ማንነቱን የማታውቁት ዱርዬ ይሁን ሰካራሚ ይሁን ሌባ ይሁን አጭበርባሪ ይሁን እንደዚሁ የሴቶችን ገንዘብ የሚያጭበረብር የአረብ ሀገርን ሴት ገንዘብ የሚበላ ሌባ ዱርዬ ፎቶ መስቀልህ ብቻ እውቀት ማነስ አመጣብህ አንተ ላይ ራሱ ማለት ነው። አየህ፣ ብቃታችሁን ያሳያችሁት ይሄ ነው። ድክመት ማለት ይሄ ነው። ህዝብ እናቶች የአንተ እህቶች ሲጨፈጨፉ የእሱ ማንነት ቆዳው እንኳን ሳይታይ ተደብቆ ይስቅብሃል ስትሞት። አንተ እህት ትንሿ የትላንትናዋ እኔም ወልዳት ልጅ ሞተች አላችሁ ለምሳሌ። አዎ ተገላ ሊሆን ይችላል። ምክንያቱም ጦርነት የሚወጣቸው ሰርግ ጭፈር አይደለም የሚወጣቸው። ጦርነት ልትሞት ትወጣለህ፣ ድል ልታረግ ትወጣለህ። ግን አጋጣሚውን እየተጠቀማችሁ ሌቦች ከስር ያላችሁ ተደብቃችሁ እህቶቻችሁን ትንንሽ እህቶቻችሁን የገዛ የእናት የአባታችሁን ልጅ የምታስገድሉ እንደዚህ አይነት ፎቶ እየለጠፋችሁ የምትመጡ የምታሳዝኑኝ ሰዎች ናቸው ያላችሁት። ስለዚህ አሁንም ወገንህን አታስጨርስ። ይሄ የለጠፍከው ራሱ አንተ ተደብቆ የሚያስጨርስ ነው። የብልጽግና ተላላኪ ይሁን የሸኔ ተላላኪ ይሁን የትግራይ ተላላኪ ይሁን የምን እንደሆነ እንኳን አታውቀውም። ማንነቱን ብታውቀው ችግር የለብኝም። ሳታውቀው ፎቶ ለጥፈ በጀግንነት ታወራለህ። ድክመትህን አሳየህ። ኤኒዌይስ ሌሎቻችሁ ሀሳብ ስጡ። ደበል ነው ደበል ሀሳብ ስጥ። ሁላችሁም ኮፒ ሊንክ አድርጉ። እሺ፣ አመሰግናለሁ። ደበል አማረ እባላለሁ። እድሉን ስለሰጠሽኝ። እኔ ትግሬም ሆነ አፋርም ሆነ አማራም ሆነ አካሌ ነው። እኔ መከላከያ ሰራዊት ነበርኩኝም ነኝም። ግን እንኳን ኢትዮጵያዊ አይደለችም